እቺኛው ጠዋት ከእንቅልቤ ስነሳ የኔ ክፍል በዛኛው በኩል ነው ያለው። ትጮሃለች። ምንድነው ብዬ ወደ አኮሞዴሽናቸው ገባው አየሁኝ። ትጮሃለች፣ ትጣላለች ምናምን ነገር ቪዲዮ አለ። ሰላም አለይኩም ስፔሻል ፉል ኦኬ። ከዛ እቺኛዋን ትቼ ያቺኛዋን ይዣት መጣውኝና ለዚህኛዋ ደግሞ ደወልኩለት ለቦስ በደውለት አያነሳም። ለወንድሜው ደወልኩኝ አያነሳም። ለሁላቸውም ደወልኩኝ አያነሱም። ግን እቺ ልጅ ታማ እያለች ኦኬ፣ ለዚህ ኬስ ደረጃ ደርሳ እያለች እኔ እሱም መጠበቅ አለብኝ ወይስ እንትኑም መጨረስ አለብኝ? በቻልኩኝ አቅም ከዛ ፖሊስ ጋር ደወልኩኝ። እንደዚህ አይነት ኬዝ አለ አልኳቸው። መጡ። ቦስ እሱን አያነሳም። ከዛ አምቡላንስ ጠለቡልኝ። ትላንትና ማታ ነው እንግዲህ ትላንትና ማታ ሆስፒታል ሄደች። ሆስፒታል ገባች። ከሊፋ ገባች። ጠዋቱን ላይ ተደወለልኝ። አሚራ ነሽ? አዎ ነኝ። ነይ ትፈለጊያለሽ ከፖሊስ ጣቢያ ደሩሪ አሉኝ። እኔ ኦፊስ ሰራተኛ ነኝ እንጂ የኦፊሱ ባለቤት አይደለሁም ስላቸው፣ አይ ግዴታ መምጣት አለብሽ አሉኝ። ሄድኩኝ። ልጅቷን አልቀበላችሁም፣ የሆነ ነገር ብታደርስ ስቺ ልጅ ነገ እኔ ተጠያቂ እሆናለሁ ብያቸው ስል አይ እኛም አይመለከተንም፣ ሲጀመር እናንተ ብንያሶች ስለሆናችሁ የብንያስ ሾርጣ ጋር ደውዬ የሆነ ነገር ብታደርግ አሉ። ኦኬ ብዬ ከዛ አምቡላንስም ጠሩልኝ። አዩት ምናምን ነገር ምንም የለባትም ደህና ናት ምናምን አሉኝ። ይዣት ወደ ቤት ተመልሼ መጣሁ። ወደዚህ መጣሁ። በቁርአንም በምንም ታገልኩኝ እስከችል ድረስ ማለት እስከምችለው ነገር እስካሁን ድረስ ግን ቦስ አላነሳልኝ ስልክ ማለት ነው። እሱ የምኖረው ሌላ ቦታ ኦፍ 2 ቀን ኦፍ ነን። ኦኬ እኔ ያ ነገር ግራ ሲገባኝ ፖሊስ ጣቢያዎቹ እንትኖቹ ምን ይሉኛል፣ ህክሞቹ ምን ይላሉ፣ ከላስ ወደ ሀገራቸው ይሄዱ ነው። ግራ ሲገባኝ ነው መጥቼ ልጠይቃቸው። ለጥያቄ ያህል ነው እንጂ እኔ በብር ደረጃ ስሙን ያወጣውባቸው ልጆች የለም። ኦኬ እኔ በብር ንክክ ሲጀመር አልሐምዱሊላህ አልነካካምም፣ ተነካክቼም አላውቅም። ግን ይሄን ነገር ስለማላውቀው ልጠይቃቸው እስቲ እነ ታሜ ጋር ሼር አድርጉልኝ እነ ሳሪ ጋር ብዬ ይሄንን አቀረብኩኝ። ይሄ ደግሞ ጥፋት ሆኖ ከታየ ሶሪ ይኸውልሽ፣ ጥፋት የሆነው ከሆስፒታል ይዘሻት ስትመጪ ነው። ግዴታ የለብሽም። ሰራተኛ ነሽ እንዳልሽው፣ ባለቤት አይደለሽም። አልቀበልም የማለት መብት አለሽ። ግዴታ የለብሽም። አለማወቅሽ ነው። እዚህ ጋር መብትሽ ነው። ጥሎ መውጣት አንቀዋ አያስገቡሽም። አሁንም ምንድን ነው ማድረግ ያለብሽ? ልጅቷ እዚህ ናት። ምንም ማውራት አልችልም። ማትፈርሚ ከሆነ አለኝ። እኔ ያልኳት እምቢ ማለቷ ብዬ ጽፍልሻለሁ አለኝ። እኔ ደግሞ እዚህ ሀገር ላይ ማለት የሰው ልጅ አላማ አለው። ለራሴ መኖር ፈልጋለሁ። እንጂ ልጅ ወደ ቤት አስገብቻት ወደ ኢትዮጵያ የምትሄድ ከሆነ እኔ ሙሉ ትኬታቸውን ችዬላቸው ይሄዱና የሚሆነው ይሆናል ብዬ ተናልኩ። አዎ ግን አሁን ፈርመሽ ያስወጣሽ በራስሽ ኃላፊነት ነው። ገባሽ? ይሄ ስህተት ነው። ሆኔ የለበት ነው። ለምን አሁን አሚራ ከዚህም በፊት አንቺ ስትነግረኝ እንግዲህ ነግሬሽ ነበረ ምን ማድረግ እንደነበረብሽ። የዛሬ 10 ቀን ዛሬ እስኪደርስ ሳይሆን የዛሬ 10 ቀን ትላንት እኮ ነው ታምዬ። ከዛን ቀን ጀምሮ አልወጣችም ከሆስፒታል። አንቺ በራስሽ ኃላፊነት አሁን መኪና ቢገጫት ምንም ብትሆን ልጅቷ የሆነ ነገር ቢደርስባት አንቺ ነሽ ኃላፊነት መውሰድ ነው ያለብሽ። አስብሻል? ይሄ የአንቺ ስህተት ነበረ ማለት ነው። ማስወጣት ኖ አና ማበግደር ልጅ እቺ ልጅ ማለት ሙምኪን እንደዚህ ራሷን ልትጎዳ ስለምትችል እኔ ኃላፊነት መውሰድ አልችልም። ገባሽ? እንዲህ ማለት የነበረብሽ ማለት ነው። እኔ እሺ አሁን መፍትሄው ወደ መፍትሄው ሙኒት ወደ መፍትሄው አሁን ማድረግ ያለባት አምቡላንስ ትጥራ። አሁንም አምቡላንስ ትጠራለች። ያው ትንሽ ጨማምሪበት ደግሞ ከራስሽ። እየመታች ነው፣ እየደበደበች ነው፣ እንዲህ እያደረገች ነው። አትሳቂ፣ ወላሂ ነገ ታዝኝበታለሽ። ቀልድ አይምሰልሽ የምነግርሽ ነገር። በቃ እየበጠበጠች ነው፣ ከአቅማችን በላይ ነው ስትይ ይወስዷታል። አንዴ ከአንቺ እጅ ወደ ሆስፒታል ትግባ። አንደኛ ለልጅቷም ሴቭ ነው፣ ለእሷም እዘኝላት እንደሆነ ታውቂያለሽ። ወላሂ ነው የምልህ ታሜ፣ ሱማ ወላሂ የእናቴን ቀን ይስጠኝ። እኔ ጋ ነው የሚደወለው። ለምን እኔ ስልኬን ነው ማስመዝገበው። አታንሺ ቢደውሉ ራሱ ችግር የለም። እነሱ ስጪ ስሻለን ምንድነው ኮምፕሌን እናቀርብብሻለን። ያቅርቡ። ሲያቀርቡ እኮ መልስ ትሰጫለሽ። ምን ብሎ በሽተኛ ሰው ልትቀበል አልቻለችም ብሎ ከሶሻል። ኧረ ተይ ተይ አሚራ ተይ። ምንም አያደርጉሽም። እነሱም ከፊት ለፊታቸው ዞር እንድትልላቸው እኮ ነው ሀቢብቲ። ገባሽ? እንግዲህ በግልጽ እንዲህ መናገር ካለብን እነግርሻለሁኝ። እኔ
ሁሉም ኃላፊነቱን ማውረድ ሲፈልግ አንቺ ፍቃደኛ ከሆንሽ አሁን እኔ ሁሉንም ተይው። ልጅቷ በተጋጨሽ ቁጥር በሽታዋ ራሷን በነጨሽ በወጫጨረች ቁጥር በሽታዋ እኮ እሷ ላይ እየጨመረ ነው። ሌሎቹንም አጠገቧ ያሉት ምን አይነት ቴንሽን ውስጥ እንደሚገቡ አስቢ። ገባሽ? አሁን ደውዪ ለአምቡላንስ። በቃ በጠበጠችን አልቻልንም ውሰዱልኝ በይ። አንዴ ከእጅሽ ከወጣሽ በኋላ ስታስመዘግቢ የቦስን ቁጥር አስመዝግቢ። ለምን ያንቺን ቁጥር ታስመዘግቢያለሽ? የሚደወልልሽ እኮ ቁጥርሽን ስለምታስመዘግቢ ነው። የአንቺ ኃላፊነት ሜሴንጀር ነሽ። በልጆቹና በቦሱ መሀል መልእክተኛ ነሽ አንቺ። የእነሱን ኬዝ ወደ እነሱ ማድረስ፣ የሰውየውን መልእክት ወደ ልጆቹ ማድረስ ነው እንጂ አንቺ ለምን ብለሽ ኃላፊነቱን ትወስጃለሽ? ተጠያቂ በምትሆኝ እሱ ይኸውልሽ፣ አንቺን መክተቡን ምናምን መቀበልም ካልቻላችሁ ኢትዮጵያ ኤምባሲ ብሎ ይደውላሉ። ታውቃለሽ? ፕሮሲጀሩን እራሳቸው ያውቁታል እንጂ ታሜውልህ ኖርማል ሆስፒታል ያስገቧትና ሆስፒታሉ የጤና ሕክምና እንደሚያስፈልጋት የአይምሮ ሕክምና እንደሚያስፈልጋት ሲነግሩ ወደ ዋናው የአይምሮ ህሙማን ሆስፒታል ትሄዳለች። እዛ ደግሞ ከሊፋ ገብታለች። ትላንትና ማለት ነው። ትላንትና ሸቅቦት ነበረ የወሰድኳት። ከሸቅቦት ወደ ከሊፋ አስገቧት። ከከሊፋ ደግሞ ዛሬ ፖሊስ ስቴሽን ወሰደ። ፖሊስ ጣቢያ ከዛም አልፎ ይኸውልሽ ልንገርሽ፣ ሆስፒታሉ ያ ሆስፒታል ልጅቷ ወደ ሀገሯ መሳፈር ትችላለች። አንዳንድ ጊዜ ያዛል ከረዳት ጋር፣ አንዳንድ ጊዜ ደግሞ በራሷ ብቁ ናት ብሎ ሲጽፍልሽ እንጂ ሰማይና ምድር ቢጋጠም ኤምባሲ አይደለም ማንም ቢነሳ ልጅቷ አገር አትገባም። ገባሽ? የሆስፒታል ወረቀት ነው እንጂ ሜይን ወረቀት ኤምባሲ አይደለም፣ ኖርማል ሆስፒታሎች አይደሉም። የአይምሮ ሕክምና የወሰደችበት ሆስፒታል ይጽፋል። በእገዛ ትሳፈር ወይም በራሷ ትሳፈር ካላለ በፍጹም ልጅቷ መሄድ አትችልም። በአሁን ሰዓት አይደለም የአይምሮ ኬስ። በቄ በቀደም ሲያናግረኝ ኖርማል ታማሚ ነው ልጁ ታሜ አላሳፍር ብለውታል። አይሳፈርም። የሆስፒታል ሪፖርት በራሱ 5 ቀን 6 ቀን ይፈጃል። ይሄንን ነው ማድረግ ያለብሽ። አሁን አንቺ ሲጀመር ማድረግ ያለብሽ ትልቁ ፖይንት አምቡላንስ ትጠሪያለሽ። አምቡላንሱ ሲመጣ ሬጂስተር የምታደርጊው የሰውየውን ቁጥር ነው፣ ያንቺን አይደለም። ከዛ በኋላ ቢትሰራ እሱ 02 ሲደወልለት መልስ ይሰጣል። ለአንቺ መልስ እንደማይሰጠው አይደለም፣ ለ02 መልስ ይሰጣል። ለእነሱም አይሰጣል። ቀስብን አነ ይሰጣል። ቀስብን አነ ባይሰጣችሁ ሐቢብቲ አንቺ አይመለከተሽም። ኃላፊነት የራሳቸው መንገድ አለ። እሱ መልስ እንዲሰጥ የሚያደርጉበት የራሳቸው መንገድ አለ። አንቺ አትጨናነቂ። አደዋወሉን እነሱ ያውቁበታል። አንቺ ማድረግ ያለብሽ አሁን ኃላፊነት አውርጂ። የሰው ኃላፊነት ስትሸከሚ እኔም ላይ አትፍረጂ። የሆነ ነገር እጅሽ ያለበት ነው የሚመስለኝ። ለሆነ ነገር ከቨር ለማድረግ የምትሮጪ ነው የሚመስለኝ። ምክንያቱም ጭራሽ እማትችይውንና የማይገባሽን ኃላፊነት ለምን ትወስጃለሽ? ለምን? እኔ ምንም የለብኝም። አልሐምዱሊላህ። አሁን አድርጊ ይሄንን ለልጅቷም ሴፍቲ፣ ለልጅቷም ጥቅም፣ ከማንም በላይ ለልጅቷ ለራሷ። ሁለት ናቸው። አንደኛዋስ ምን ሆና ነው? አንደኛ ምንም አትልም። አሁን ደህና አለች፣ ራሷን አውቃለች ምናምን ነገር። ጭንቀት ነው የእሷም፣ ምንም አትልም። ግን ግዴታ መሄድ እንዳለባት እኔ ቤተሰቦቿን። እሷስ ምን ያህል ጊዜ ተቀምጣ ነው ቢሮ ውስጥ? 15 ምን ፈለገች ነው? 15 ቀን ብቻ። 15 ቀን ግን አንድ ጥያቄ ልጠይቅሽ። እኔ አንድ ቀን ጥያቄ ልጠይቅሽ። የኢትዮጵያ ደላላ እብድ ይልክልሻል ስታስቢው? ኖርማል ልጅ ነው የላከው እና ቅድም የወቀሽው ደላላ ምንድን ነው? አይደለም ልጅቷ እንደዚህ ሆናብኛለች። አሁን በዛ የዛችኛዋን ስልኳን አላውቅም። የቤተሰቦቿ አንድ ስልክ ነበር የተሰጠኝ፣ ብደውል አይሰራም። ኦኬ ምን ያሉ ቤተሰብንስ ምን ብለሽ ልትይው ነው የደወልሽው? ለቤተሰብ ምን ልትያቸው? እና ከዚህ አይደለም እኔ ከዚህ ሲሸኛት እኔ እኮ ለቤተሰብ አብዳለች ብዬ አልናገር። መቼ ሰብድ አይደለሁም። ኦኬ እኔ ለቤተሰብን ስልክ ግዴታ ያስፈልገኛል። አንድ ልጅ ከዚህ ስልክ በማለት ደወልኩለት ለደላላው። ኦኬ እች ልጅ እንደዚህ ይሆናለች፣ የቤተሰቦቿን ስልክ ትሰጠኛለህ፣ እኛ ያላበድ ነው እነሱ ያብዳሉ እንዴ አለ። ኦኬ እንግዲህ እች ልጅ ለእነሱ ከፍላ አይደለም የምትመጣው። ለምን እንወሻሻለን? አዎ ስራ ነው፣ ሳይከፈላቸው አይሰሩም መቼም እኮ ስራ እኮ። ስለዛም እኮ ነው የምልሽ ከፍላ ነው። ግን ዛኔ ስልኳን ያውቃሉ። ቤተሰብ ስልክ ባልሽው ኦኬ ሊሆን ይችላል እንጂ የዛ ደላላ እዚህ ምን ሊረዳሽ ይችላል? እንደገና ከዛ ከሀገር ስትወጣ መቼም በፍጹም እብድ ሆና አትወጣም። ብቻ ነው የጠለብ እብድ አይደለችም። ነገርኩሽ እኮ እኔ ወረቀቶችን ሳሰራላቸው ሙሉ ሜዲካላቸው እንትን ነው ኖርማል ነው። ነገርኩሽ እኔ እብድ አላመጣልኝም።
የታመማ አላመጣልኝም። በእርግጥ ማን ነበር የሚለው ደላላ እየላኩልኝ ምናምን ቅድም እየሰማን ነበር። ማን ነበር? አንቺ ነሽ ያልሽው? የሆነ ሰው ማለት እንደዛ ነበረ እያለ እየሰማን ነበረ። ኖ እብድ አላከልኝም። ደህና ልጅ ላይ ላከልኝ። ወረቀቱ ላይ ተሰርቶላችኋል። ለአንዷ ለዛችኛው እንደውም ሁለት ላይ ተሰራላት። ልጆቹ ይታሉ። አሁን አሚራ እስኪ ምናልባት እኛን ስታይ ታወራ ከሆነ እስኪ ጥሩ ጥሩ ነገር ልበላት። ጠጋ አድርጊላት ስልኩን። ማን ነው ስሟ? ጀሚላ። ያ አላህ ያ ረቢ። ጀሚላ ጀሚላ ደህና ነሽ? አልሐምዱሊላህ። እኔ ሙኒት እባላለሁ። እዚህ ጋር ታሜ ያለ ሳሪ አለች። ልንረዳሽ ፈልገን ነው። ምንድን ነው ችግርሽ? ችግር አለብሽ ጀሚላ? መጨናነቅ ነው። ምንድን ነው የሚጨንቅሽ ጀሚላ? ምንድን ነው የሚጨንቅሽ? የሚጨንቀኝ ወደ ላይ ከፍ አድርጊው ካሜራውን። አንደኛ እዚያ ቤት ጀምሬ የመጣሁት ነበር ከእህቶቼ ተበዳድሬ 50 ሺህ ብር የጀመርኩት ቤት ነበር። እኛነ ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ? ሰርተሽ የለ 4 ቦታ ለምን አላክሽላቸውም ብሩ? የሰራሁትን አትፍሪ፣ ንገሪኝ ጀሚላ። እሺ እኔ ላግዝሽ ነው። ቢሮ 1400 ብር አለ። እሺ ቢሮው ላይ የአንድ ወሬን ደግሞ መጀመሪያ ጊዜ ልኬላቸዋለሁ ለልጆች ብዬ። ልጆች አሉ። እሺ የኑሮ ውድነት ምንም አይደለም እንጂ አሁን ደግሞ የአንድ ወሩን ደግሞ 300ውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለሁ። የአሜራ ልካላቸዋለች። ደርሷቸዋል። እሷ እዚህ ነው ያለው ብላለች። ደርሶኛል ብላለ። እዛ ስንት ሆነ ማለት ነው? ብቻ ነው 2 ወር ነው እንግዲህ። በቃ ሰላም ነኝ። እንትን ብቻ ያለው ያው ምንም እንትን ያላቸው ነገር የለም እንጂ አሁን የሚያጨናንቀኝ ምን መሰለሽ? አንዷ እህቴ ምንም ነገር ልጅ የላትም። የአባቴን ቤት አስቀርቼ ያንን እየጠራነ ነው። የእሷን ብር ተበድሬ ያንን ሰርቼበታለሁ። የእሷ 50 ሺህ ብር አለብኝ በይ። ደግሞ አንዲቷ ደግሞ እንደዚህ ባበድራኝ ያለኝ አንዱ ደግሞ ቤት ሳስቀር ደግሞ 145 ሺህ ብር አለብኝ። ያንን ሁሉ ጨናነቅ ስራ ላይ ይሄድና እወጣለሁ። እኔ ብቻ እውላለሁ፣ አርጌ እጠጣለሁ፣ ምን እላለሁ። ዝም ብሎ የሚግግል ምንድን ነው? ልብስሽን ልበሽና ቁጭ ወላሂ ነው የሚሉት ነገር ናቸው። አንቺ ልብስሽን ለብሰሽ ቁጭ ነው። ኧረ ለአላህ ብላችሁ ይችን 2 ቀን ልስራ፣ ይችን 2 ቀን ልስራ። ለአላህ ብላችሁ ነው። ኔትወርኩን አስተካክሎት። ኢንተርኔት እየተቆራረጠ ማነው ይዘሽ ውጭ የሚልሽ ልብስሽን? እነሱ ናቸው መዳሞች። ማነው የሚልሽ ይዘሽ ውጭ? ልበሽና ሂጅ እና ይንድ መክተብ ለምን እንደሆነ ታውቂያለሽ? እንደዛ የሚሉሽ አሚራ፣ ስትጨናነቂ በስነስርዓት መስራታችም፣ ስትጨናነቂ የሚሉሽን አሰሚም። ገባሽ? ለዛ እኮ ነው በእያንዳንዱ ቤት ካሜራ አለ። ታውቂያለሽ? አንቺ አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኝ ወደ ራስሽ ተመልሰሽ በስነስርዓት ትሰሪያለሽ። የእህትሽ ዕዳ ነው ያስጨነቀሽ አይደል የምትዩ? ማንን? አንቺ? አዎ የእህቶች ዕዳ ነው ያስጨንቀኛል። ስራ ደግሞ አላገኘሁም። 2 ወር ወዝኛለሁ እኮ። እዚሁ ቁጭ ብለሽ ነው 2 ወርሽ? አዎ እየተጨናነው።
ኦኬ እኔ የምልሽን ስሚኝማ አሁን የእህትሽን 50,000 የሚከፍልልሽ ሰው ብታገኚ ደህና ሆነሽ ስራሽን ትሰሪያለሽ ወይ? ቤትሽን መጨረስ የምትችይው እዚህ ሆነሽ ስትሰሪ ነው። እጃ ይዘሽ ወደ ሀገር ብትገቢ ደግሞ የባሰ ችግር ውስጥ ነው የምትገቢው። አይደለ እንዴ? እሱ እኮ ነው አንድ የሚያጨናንቀኝ እኮ። አንድ ነገር ልንገርሽ፣ አሁን እኛ ተባብረን የእህትሽን ዕዳ ለእኛ ትከፊናለሽ መልሰሽ። ታዲያ ቀስ እያልሽ ግን የእህትሽ ዕዳ ካስጨነቀሽ የእህትሽን ዕዳ እኛ እንክፈልልሽ። ተረጋጊና ራስሽን አረጋግተሽ ጤነኛ ሆነሽ ስሪ። ገባሽ? እኔ እንትን አላለኝም፣ ህመሙ አልደቀቀኝም። መታከም እፈልጋለሁ። ምንም ዋጋም የለኝም። ጭንቀቱ ነው ህመምሽ ወይስ ሌላ ህመም አለሽ ውስጥሽም? የውስጥ ህመም የለብኝም፣ ቋሚ ህመም የለብኝም። አሁን ነው የጭንቀት ነው እኮ። የጭንቀቴ ሰበብ የምትይውን ከታገሽ ጭንቀቱ ይተውሻል ወይ ያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ከተሻለኝ መስራት እፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው ነው። ስለዚህ መፍትሄው ሀገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቱ ትልቅ ናቸው። 4 ልጆች አይደል ያሉሽ? ሁለቱ ትንሾች ናቸው። 4 ናቸው ያሉሽ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ። ኦኬ። ጸጉሯ ምናምን መላጭ ማለት መጮህ አለ፣ ምን ማለት አለ? በደንብ እስቲ ጠይቃት። ጀሚላ ስትነደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ፣ ነገር የለኝም። አሁንም ተረጋጊ። ሐራም ሐራም። አሁን እንዲህ የምትገልጪው ሐራም ነው። ልበሽ ሐራም። እሺ ሂጃብሽን አድርጊ። አላውቀው መጫውቀዋለሁ አይዞሽ፣ ተረጋጊ ተረጋጊ። ጀሚላ ጀሚላ ተረጋጊ። ጀሚላ ተረጋጊ። እንድናዋራሽ እንድናግዝሽ ተረጋጊ። እኔ እዚህ ጋር እናግዝሻለን። ጀሚላ እየሰማሽ? እኔ እናግዝሻለን። አንቺ የምትፈልጊውን ነገር እኔ እናስተካክልልሻለን። እሺ ተረጋጊ። አንቺ ተረጋጊ። ምንም ነገር አታስቢ። ምንም ጭንቀት፣ ምንም እንትን አያሳስብሽ። እኔ እዚህ ጋር እየተሰበሰብን ማለት አንቺን ለማገዝ ብለን ነው። እሺ አይዞሽ፣ ተረጋጊ እህቴ። አሚራ ካሜራው በቃ ዝጊው ወይም አዞሪው። እናግዛታለን ጋይስ፣ ንገሯ። መጀመሪያ እሷ ትረጋጋና በቃ ሙኒት አሁን እሷ እዚህ ብትሰራ ነው የሚሰራው። አትሰራ ምን ዋጋ ላላ በራሷ እየተናገረች እኮ ነው። አሚራ ካሜራው አዞሪው፣ ወደ ራስሽን አዞሪው እኮ ሀገሯ ብትገባ ይሻላል። እዚህ ጋር እያያችሁ ነው የምትደውሉ ሰዎች። ሀገሯን ብትገባ ነው የሚሻለው። ሳሪ ግን መጀመሪያ ሕክምና ግዴታ አለባት። ሁኔታ ማለት ሙኒት እንደተናገር አይ አይቀበላትም። ድምፅን ታፍሰነ ታሜ። ከዚህ በፊት ያጋጠመን ብዙ ልጆች እንደዚህ ስለነበረው ማለት ነው። ብቻቸው ማለት መሄድ እንደማይችሉ ወይም ሰው ማለት ከነሱ ጋር ከሄደ ወይም ታክማ እስከድን መሄድ እስከትችል ወረቀት ከተጻፈ ማለት መሄድ ትችላለች እንጂ በዚህ ሁኔታ ማለት ታሜ ትረጋጋና የምትፈልገውን እንጠይቃት። ላይክ ትረጋጋና የምትፈልገውን እንጠይቃት። የምትፈልገው ፍላጎቷ
ምንም የምትደርሲበት ነገር ይመስለኛል የለም። እኔ ማለት እንደ ሀሳብ ወይም እሷ ማለት በሰላም ሀገሯ ብትገባ ልጆቿ ተላልቀው ከሆኑ እኛ እንተባበራታለን። በዚህ ልጆቿ ወይም መጥቶ እዚህ ጋር እንተባበራቸዋለን። የሆነ ስራ እናስገባቸው እና ቤተሰቧን እናታችሁ ምናምን ቢረዱ እነሱ ይሻላል። ምን እንደሆነ ታውቃለህ? ብታወራት አሁን ሙኒት ቀስ ብላ ላይክ ብናወራት አሁን አንዳንድ ጊዜ ከገባ የሚረዳ ሰው ማጣት ሊሆን ይችላል። የኛን ነገር ሰው ህልፍ እንደምናደርግ አታውቂ ይሆናል። ተረጋጋች። ትረጋጋና እኛ ምንድን ነው የምትፈልጊ ወይም ደግሞ እናግዝሽ ብለን እንጠይቃት ወይም የምትለው ነገር ካለ ደስ ፊልም ነው። እሺ እስኪ ወደ እሷ አድርጊላት። እኔ ካሜራ ላጥፋው። እሺ ሳሪ አንቺ በተለቀውኝ። እሺ አይ ገና ናት። እንደዛማ አሚራ ተረጋጊና ላዋራሻ መፍትሄው ምን እንደሆነ እንድናስተካከል። እሺ አሚራ። እሺ ጀሚላ ሐቢብቲ እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት። ኦኬ እኔን እስኪ አረግሽኝ እንደሱ። ኦኬ አሁን ከብታለሁ። አሚራ ቁርአን አስቀርተሽባታል? አሚራ መስማ ጀሚላ አየሽኝ? እኔን እታይሻለሁ። እኔ አየሽኝ? እዚህ ጋር ይኸው አሚራ፣ እኔ ሙና እባላለሁ። እሺ ላግዝሽ ነው የምፈልገው። አልታይም እንዴ? ወይኔን በትልቁ አድርጊኝማ። አሁን ታየውሽ? እኩል ናችሁ። እኩል እንትን አትበሉ። አየሽኝ አሚራ? አሁን ታይሻለሁ አሚራ። እኔ ስሚኝ፣ ይኸው አሚራ፣ ሶሪ ጀሚላ፣ ይህኝ እኔ ነኝ ሙና። ይኸውልሽ እኔ ምናስ አንዴ ቆይማ። አየሽኝ አሚራ? እንዴት ነሽ? ደህና ነሽ አሚራዬ? እኔ ማነሽ ጀሚላዬ? እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን የእህቶቼ ዳለብኝን የምትይው እኔ እዚህ ጋር ካሉ ጋር እህቶቼ ጋር ስተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ባይሩስ ሰርቼ አንመጣም ነው ውጭ አንነድም ውጭ አንነድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን 50 ነው ያልሽው አይደለም? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረ ነው የአባታችን ቤት። ይሁንባት ይሁን፣ ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራትማ። አይዞሽ፣ ምንም ነገር የአቅማችንን እንረዳሻለን። አይዞሽ እሺ እናቴ። ሌላ ስልክ አለሽ? ሌላ ስልክ ከቢሮ ነው፣ አላውቀውም።
እሺ አለኝ። እስኪ ልንገራችሁ ደግሞ የማን ነው? የጎረቤት ይመስለኝ። የጎረቤት በቃ ነገ በዚያው ትደውሉላት አላችሁ ትበልና እና አካውንት ቁጥሯን ትቀበሏት አላችሁ እሷን ማለት ነው። ምንም ችግር የለም። አካውንት ቁጥሯን ትሰጠናለች። አንቺ እዚህ ቁጭ ብለሽ ብሩ መግባቱ እናረጋግጣለን። ከዛ አንቺ ወደ ራስሽ ነገ ሰላምሽ ይመለሳል። ፊልም እናግዝሻለን፣ ትኬትም እንቆርጥልሻለን። አንቺ ግን ተረጋግተሽ አድረሽ ነገ ጧት ስትመጪ ይኸው ሙኒት ሳራ እኔ ሰላም ደህና ነኝ አሁን በቃ ዱዓ አድርጊያለሁ ብለሽ እንደምትመጪ ተስፋለን። እሺ እሺ። በጣም ነው የማመሰግነው። ዛሬ የሆነ ሰው ኢትዮጵያ ያለው እዳዋ ስንት ነው እያለኝ ስለሆነ አንዴ ትነግርኛለሽ? 125 ሺህ 125 ሺህ ብር ሄሎ የኢትዮጵያ 125 ሺህ ብር አይደል እህቴ ያለብሽ? በቃ በጣም አካውንቱ ልጇ ላይ ያለ ሳሪ አካውንቱ አይደለም። ልጇን ጠይቀን የተበደረችው ከ3 ሰው ነው። ከወንድሟና ከማን የተበደረችው? እህቶች ከሁለት እህቶቿና ከወንድሟ ነው የተበደረችው 50 ሺህ ብር እና 25 ሺህ ብር በቃ ዞሮ ግን እራሷ እንድትመልስላቸው ነው የምናደርገው። ለልጆችም አንሰጥም፣ ራስሽ ትሰጫለሽ። እሺ ኧረ ችግር የለውም። ለእሷ እንትን ካለ ችግር የለውም። ትሰጠኛለች ስገባ አዲስ አበባ ስገባ ትሰጠኛለች። እኔ ሙኒት ሳሪ እናወራና ከዛ እኛ አካውንቱን እንሰጣለን። ችግር የለውም። የእህቶችሽ ቁጥር የለሽም? የእህቶችሽ ቁጥር የለሽም? አለ እንትኑ ከስልኩ ላይ ነው። ስልክሽ የት ነው? ቆይ ስልኩ ኦፊስ ነው ያለው። ስልክ የላትም ሳሪ። በሳምንት 2 ነው ስልክ ቢሮ ውስጥ የሚሰጠው። አንቺ ልትሰጫት አትችይም? ስልክ ብልክላት አልሄድኩማ፣ ኦፍ ነበርኩኝ። 2 ቀን ስላልሄድኩኝ ነው እንጂ እመጣላታለሁ ነገ እንሻለን። ቆይ ችግር የለም። ቆይ እህቷ ስልክ ካላት ስልኳን አምጦት። እሺ ቆይ አንድ ጊዜ ቆይ እሙዬ ሄሎ ሰላም፣ እንዴት ናችሁ? እንዴት ነሽ? አለን አልሐምዱሊላህ። ጀሚላ እንዴት ነሽማ? ሀያት ነኝ። ሀያት ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ናቸው? ደህና ነን አልሐምዱሊላህ። ጀሚላ እየመጣሽ ነበር እንዴ? ነው ውድ አላወኩም ነበረ። ሀያት ማነሽ? ሀያት ሁሴን እህትሽ። ሀያት ሁሴን ጎረቤታችሁ የሻውሴ ልጅ። አይዋ አላላችሁ ለካም እናንተ እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ እናትዬ? አልሐምዱሊላህ። ሰላም ነሽ ወይ? አልሐምዱሊላህ። ደህና ናቸው? አልሐምዱሊላህ። ይኸውልሽ እኔ ወዳቢ መጥቼ ይታይሽ ታውቅሻለች። ቪዲዮ ታበሪያለሽ ከይቅርታ ጋር ታውቀኛለች። ኧረ ብዙ ወላሂ ቪዲዮ አልወጣም፣ ወላሂ ቪዲዮ አልወጣም። ግን አውቀሽኛል አይደለ? እህቴና ዘመዴ ነው። አውቅሻለሁ። ግን ጀሚላ ዳውድ ነው የምትባለው። ሀቂቃ እህቷ ነሽ ማለቴ በዘመዳችን ናቴን ጎረቤት ነው። ኦኬ ጀሚላ ዳውድ ማናት? ጀሚላ ዳውድ ማ የሽዬ ነው የምትባለው እንዴ? እህቷ ነች። ኦኬ ጀሚላ የአባትሽን ስም እንድትነግረኝ። ጀሚላ እሷ ናት እንዴ? ባሏ ሸዎች ኦኬ ጀሚላ ማናት? የጀሚላ የማን ልጅ ናት? የሰይድና የአማን እናት ነች። እንዴት ነሽ? እሺ 2 ሴቶች ልጆችም አሏትኝ። ቆይ ማሪ አንድ ጊዜ ቆይ አንድ ጥያቄ ልጠይቅሽ ማሪ። የት ሀገር ልጅ ነሽ? እኔ አለምበር እኔ አለምበር እኔ ነኝ ክፍለ ሀገር አለምበር ነው ያለው። አለምበር ነሽ አንቺ? አዎ እሺ አለምበር። ስንት ልጆች አሉሽ? 4። እሺ ሀያት ልጆቹ 4 ናቸው ታውቂያቸዋል? ቆይ ማሪ አንድ ጊዜ አዎ 4፣ 2 ወንድ 2 ሴት። ማን ሴቶች ትልልቅ አንዲቷ ማሪቷ
አንዱ ሰይድና አማን ትልቋን ልጅ እንኳን አላውቃትም ብዙም ጊዜ እኛ ጋር ስለማትሆን ይቅርታ ጋር የሰፈርሽ ሰው ናት? አዎ ዘመዴ ናትኝ፣ የአባቴ እህት ናትኝ። ስለዚህ አባት እንደዛ ከሆነ የአባትሽን ቁጥር ትደውልና እንደውልና ከዛ በኋላ የእሷን ቤተሰቦች ያገናኙናል ማለት ነው። አዎ ለፋዘር ደውዪለትኝ። አታውቂውም? የአባቴን ቁጥር ታውቂዋለሽ እኮ። አንቺ ስጪው የአባትሽን ቁጥር ከይቅርታ። እሺ ያዥ፣ ችግር የለም። 09 መሲ ደውይ ወየ ሳሪ። እሺ 09 እሺ ቆይ አንዴ 18 ቆይ ፕላስ 2 18 ኤምኬ ቀንሰው 18 ውዴታ ሀገር እስኪ ጀሚላ አይቻልም፣ ህጉ አይቻልም። እሺ እናንተ ኧረ እባክሽ የምሬን ነው ወላሂ ሁሉንም ነገር ሰው ያስገቡልሽም በልጅሽ ነው የሚያስገቡልሽ። እሺ በልጅሽ እሺ ምናልባት ቤተሰቦቿን ማያገናኛት የሉማ ከኛ አይደለም። አሚራ ምንድን ነው የምትለው? አሚራ ትላክልኝ። ኖ አይቻልም፣ ህጉ አይፈቀድም። እኛ ይኸውልሽ ባለፈው ልካልኝ ኖ አይደለም ብልሽልሽ፣ ይሄ የራስሽ ደሞዝ ነው። ኦኬ በሻሜ ልክለታለሁ በዋትሳፕ የልጁ አካውንት እኔ ጋር አለ። ኦልሬዲ ስልኩ አላችሁ እና ታውራት አላችሁ። ኢንሻአላህ መጀመሪያ ይኸውልሽ የምናደርገው ምን እንደሆነ ታውቂያለሽ? አዙሪያት ወደ እሷ ጀሚላ ነው ስምሽ አይደል? አዎ መጀመሪያ አንቺ ትረጋጊና ታድሪያለሽ። ዛሬ አዳርሽን ሰላም ሆነሽ ተግደሽ ሁሉ ነገርሽን ለውጠሽ ነገ ትመጫለሽ። ልጅሽን እዚህ እንደውልለታለን፣ አካውንት ይሰጠናል፣ ብሩ ይገባና አንቺም የምታገዥበትን ነው የምናስገባልሽ። አንቺም የምትታገዥበትን ገብቶሻል። ለዳሽ ብቻ ሳይሆን አንቺም ነገ ሀገርሽ ሂደሽ ሰላም ፈጥረሽ ሰርተሽ የምትበይበትን ነገር ነው። ምክንያቱም እዚህ ጋር እዳሽን ብቻ አግዘን አንቺን ኢትዮጵያ ከወረወርንሽ ምንም ላትሆኚ ትችያለሽ። ማለት ምንም ሁሉም መተጋገዝ ነው። ልክ ነሽ። ስለዚህ እንደዛ ከሆነ አንቺ ሰላምሽን አድረሽ ነገ ተረጋግተሽ ሰግደሽ ዱዓ አድርገሽ አሚራ እኔ ላይ ብላይ ስለሆንኩ ትመጣለች። ስትመጣ እዳሽን እናስገባና የራስሽን አካውንት ሰጪ ደግሞ በአንቺ እረዳታለሁ አግዛለሁ ያለ ሁሉ ያስገባልሻል። የኢትዮጵያ ሕዝብ በተአምር አይጨክንም። እሺ እህቴ ተረዳሽ? ሳሪ ከይቅርታ ጋር ከመጣች ስንት ጊዜዋ ነው እንጂ ብድንም እኮ ብሰራም እኮ ጥሩ ነው። ሳሪ ከመጣች ስንት ጊዜዋ ነው? አላወኩም ያለኝ እንዴት ነው ነገር አድርጌ ነው ፕሮግራም አለ ብሎኝ መጣሁ አለኝ። ስንት ጊዜዋ ነው ከመጣች? እየሄድኩ ነው ምናምን አልኩት። ሚውት ነሽ አሚራ። እሺ በቃ ምናምን ብሎ ዘጋ። አሁን ደግሞ ዱከም መጣ ማለት ነው። ወደዛ ሲሄድ ዱከም መጣ። አሚራ ስንት ወሯ ነው? 4 ወር መሰለኝ። አሁን እሷ አሁን እችን እናታችንን ያመጣችበትን ብር ከፍላ ነው አይደል ያመጣችኋት? ግን ማለት ነብስ ይሆናችኋል። ቤተሰብ ምናምን ታስተዳድሩበት አላችሁ። እንደዚህ ያመጣችሁትን ብር ፈጣሪ ሆይ እኔ ክፉ ቃል እንዳልናገር እሷ ጋር አይደለም ችግሩ፣ እሷ ጋር አይደለም። አየሽ ሰው ምን እንደሚመስለው ይሄንን ነው ቅድም ያልኩሽ። ለሚያይሽ ሰው አንቺ የተረከብሽው ኃላፊነት ይኸውልሽ፣ የወሰድሽው ኃላፊነት የሚያስወቅስሽ ኃላፊነት እንጂ አታውቂና እናቅሽ ልጅት ለልጅት ያማዘር እንጂ ያለ ቦታሽ በመገኘትሽ ነው። ገባሽ? አሁን መሲም እኔ ስላስረዳሽኝ ነው እንጂ መሲም ደግሞ የምትናገሪ እንዲህ የተናገረችው አልሰማችም ቅድም ስትናገሪ። ለዛ ነው ኤኒዌይ አንቺንም አላህ ያግዝሽ፣ ግን ራስሽንም ሌላውንም የሚጎዳ ኃላፊነት በፍጹም አትውሰጂ። እሺ
የአጋጣሚ ጉዳይ ሆኖ ተገናኘን እንጂ ባንገናኝ ምን ሊሆን እንደሚችል ምን ያህል እንደምትቸገሪ ልጅቷ ምን ያህል እንደምትሰቃይ ያስብ። እሺ እያት እስከ ነገ ድረስ በደንብ ከተረጋጋች የምናደርገው ነገር ቀይሮላት ራሱ መስራት ከቻለች እዚሁ ብትቀመጥ ደስ ይለናል ሁላችንም። ማን በሀገሩን ጥሎ አይወጣም። ኃላፊነቷን ለመወጣት እየሰማሻት ነው። ቤት ለመስራት ልጆች ለማሳደግ የወጣች ናት። ስለዚህ እናያታለን ነገ ከነገ ወዲያ። ግን አንድ ነገር እናንተ ወደ ውስጧ ካያችሁ አስገቧት። ወደ ውስጧ እንትን ማለት እንዲህ ማድረግ ያለብሽ ኦልሬዲ የሚረዳት ሰው እንዳገኘች አሳውቂያት። እሺ ቀለል እንዲላት እና አንቺንም አላህ ያግዝሽ። ስላደረግሽላት ነገር እናመሰግናለን። አስረብሽም በቃ አሁንማ ትነሳ ደህና ናት አለች እኮ ሌላኛዋ ደህና ናት። እስቲ እንያት ማሚ እንያት። አሚራ አሳየን። ኖ እኔ እኮ ማሚ እችኛዋ ልጅ ጥፋት እንደሌለ ሳሪ እህቶቼ እንዴት ዋላችሁ? አንድ የሚውት አርጊ ፋጡማ። እንዴት ዋልሽ? ሳሪ ፋጡማ እኔ እኮ አሚራ እኮ እሷ ላይ ጥፋት እንደሌለባት እኮ አውቃለሁኝ ማሚ ሰምቻታለሁ። ግን የዚችን ሴትዮ ዳይሬክት አምጥታ ብሯን የበለችባት ሴትዮ ማለት ለዚያ በቃቻት። እግዚአብሔር አምላክ ልጆቿ እድሜ ልካቸው በስደት ይባክኑ። ያየለበሱ ዓለምን ይዞራሉ። አፈሪ ብሉ እሷም አፈር አልገባሽም፣ አልሰማችም። አይ መሲ አልሰማችም። አሚራ መሲ አልሰማችም። መሲ በኋላ እናስረዳሻለን። አንቺ እዛው ጨርሺ። ፋጥማ ማናት? ፋጥማ ፋጥማ የኔ ልጅ ናት። የሀገራቸው ልጅ ናት። ወንዝዬ ሁላችሁ ፋጥማ እኔ ነኝ ያመጣሁት። ሰላም አልሐምዱሊላህ። እንዴት ናችሁ? በኋላ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። ጀሚላ የምነው ውዴ? እንዴት ስለማውቃት ነው። ምን ስለማውቃት ነው። ስለሚታወቅ ነው። እሺ ጀሚላ እንዴት ነሽ? አልሐምዱሊላህ። ደህና ነሽ? ደህና ነኝ አልሐምዱሊላህ። ምን ነው አመመሽ ውዴ? ተጨናነቅሽ እንዴ? አይዞሽ የእኔ ቆንጆ አትጨናነቂ እሺ። ፋጤ በስሱ በትንሹ ፋጤ አበስ ወይ ፋጤ የሰማሽ ስለ እኔ ትንሽ አስረጃቸው። ሰማሻለሁ። አይ ችግር የለውም። ያው ሀላ ይድረስላት። እኔ ምንም የምለው ነገር የለኝም። አሁን ምንም የምለውና የማወራው ነገር የለኝም። ለአንቺም አላይ ለአንቺ ራሱ ወድቀሽ ስትመጪ ምን ያህል እንደተቸገርኩኝ ምን ያህል ከእናንተ ጋር እንደምሰቃይ ንገሪያቸው። ማለት እኔ ከእናንተ ምንም የማገኘው ነገር እንደሌለ ታውቂያለሽ። አሚራ እኛ ተረድተንሻል። ሰውም አያስፈልግሽም። ይገባኛል። ሰውም አያስፈልግሽም አሚራ፣ እኛ ተረድተንሻል። እንረዳታለን። አውቀናል እኮ ወላሂ። እናት መጀመሪያ ላይ እኮ ያጋጭን ሌላ ጉዳይ ነው። አንቺም ስላልተረዳሽኝ ነው። ሙስሊም ከሆነች እምቢ ብትልሽም አለሻል። ይገባኛል ያ ነገር። አልሞየም ግን ለሁላችሁም አለ ለሁላችንም አለ ይድረስልን። አሚን። እናመሰግናለን ፋጥማ። እሺ ነይ እንድርሽን ሸፊው ነይ ዜዝ ወይኔምሳ ወይ ባባ ሰላም አለይኩም ባያቸው። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። ቁጭ ትበላ የኔ እህት ቁጭ አድርጊያት። ቁጭ አድርጓት። ኦኬ ቁጭ በጀሚላ እንዴት ነሽ? ደህና ነሽ አሚራ? ማነው ስምሽ? እንዴት ነሽ? ፋጡማ ታይሻለሁ። ፋጡማ ደህና ነሽ?
ምን ሆነሽ ነው ፋጥማ? ግን አሁን ደህና ነኝ። ሰሞኑ ወስደውኝ ነበረ። አሁን ደህና ነኝ አልሐምዱሊላህ ተሽያለሁ። መስራት ትችያለሽ? ኔትወርክ ፈረንሴ ነው። መስራት ትችያለሽ ስራ? አዎ ደህና ነኝ አልሐምዱሊላህ እችላለሁ። አሁን ለቆኛል እኮ ወላሂ ማሻአላህ በጣም አሁን ደህና ሆኛለሁ። በቃ አይዞሽ በርቺ። እሺ ሰላትሽን ስገጂ፣ ዱዓሽን አድርጊ፣ ደህና ትሆኛለሽ። ምንም አትጨናነቂ። እሺ የምትሏት ነገር ካለ በሏት። ደህና ናት አልሐምዱሊላህ። ጎበዝ በርቺ። እሺ በቃ ኢንሻላህ እሰራለሁ። በቃ ወደ አንቺ አዙሪው አሚራ። በቃ ስለዚህ ሁልሽ እስከ ነገ ኢንሻላህ አላህ ይጠብቃቸው እነሱንም አንቺንም አላህ ያግዝሽ። ነገ ትመጡና ልጆቿን ጠርተን ሳሪ ስትገባ የሚስተካከለውን እናስተካክላለን። እሺ ኢንሻአላህ ሀገር እንግዲህ ስለተፈጠረው አለመግባባት ደግሞ እንዳትቀየሚ ያለ ነው። እሺ አንዳንድ ጊዜ አሮጊቶች እንደዚህ ያደርገናል። ማሚዬ አሮጊት መቆጣት አሮጊት አይደለም የሚሉት። እንግዲህ ለአሮጊት የመቆጣት መብትም ስጡ። ማሚ ወይዬ 2 ልጆች ናቸው የሚሳፈሩት እኮ ብላለች። የመጀመሪያዋ ልጅ ኪኪ፣ ይችኛዋ ለምን ትሳፈራለች? እችኛዋን መስራት ነው ትፈልጋለች። ኦልሬዲ እኮ መስራት ትፈልጋለሁ ብላለች። እኔ ለሁለታቸው ነበር ትኬት መቁረጥ የፈለኩኝ። ኦኬ አሁን መስራት የምትፈልግ ትሰራለች አይደል? አዎ ደህና ነኝ እያለች ነው። ራሷን ታውቃለች። እንትና ወሰድ መለስ ነው የሚያደርጋት። እችኛዋ ግን ደህና ናት። አይዞሽ እሺ፣ አንቺን በርቺ። ግን ለአንቺ ትምህርት ነው የምሰጥሽ። እሺ በፍጹም እንዲህ አይነት ኃላፊነት ሰውየውንም ኃላፊነት አስተምሪው። አንቺ ላይ እየወረወረ እሱ የሚዝናናበት ሰበብ የለም። እሺ ከሚያገኘው ገንዘብ ያካፍልሻል። ዛሬ ራሱ ከፖሊስ ጣቢያ እንደዚህ ተጣልቼ ነው የወጣው። የምሬን ነው የምልሽ። በቃ የዛሬ ስራዬ የመጨረሻ ቀን ነው ብዬ ወስኜ ነው የወጣው ሲጀመር ማለት ነው። ኢንሻአላህ ከደሞዝሽ ውጭ ለማይሰጥሽ ምን ለማይልሽ እንዲህ አይነት ኃላፊነት አትውሰጂ። እቺ ልጅ አንድ ነገር ብትሆን ፈርመሽ የወሰድሻት አንቺ ነሽ ተጠያቂ። እሺ አታድርጊው ድጋሚ። እንግዲህ አላህ ያግዛችሁ። ነገ እንገናኝ ኢንሻአላህ። ሀገር ደህና ደሩ። ሀቢብቲ እሺ እናመሰግናለን አሚራ። ሹክራን ሀቢብቲ ጀዛከላህ ኸይር። እንግዲህ ሁላችሁም እዚህ ያላችሁ ታሜ ወንድማችን መከታችን እናመሰግናለን። ግርማ ሞገሳችን ነህ አንተ ብቅ ባልክበት ሁሉ። ወላሂ እቃህን የመውሰድ ሀሳብ የለህም? ነገ ቢሮ አትመጣም? በስልክ አዋራሃለሁ በዋትሳፕ። ሀቢብቲ ሰላም ሁኚ እሺ። አለማች እናመሰግናለን ሀቢብቲ። ድሪም ወይ አንቺ ስምሽ ድሪም ነው እንዴ? ማን አለ እዚህ ጋር? ድሪም ነው መክተቡ አልሽኝ። ድሪም እኮ ተዘጋ። አልሰማህም? በጣም ነው የሚገርመው። ኧረ ወላሂ እንዴት ተዘጋ? በቀደም ዕለት ዘጉት። እንዲያው መልሱ መቼ ዕለት ነው? እሑድ ቅዳሜ ዕለት ነው መሰለኝ። አይ ቲንክ ዘጉት። በምን ምክንያት? እኔ ምን አውቃለሁ። አርብ ቀን መጠው በጣም እንትን ሲሉ ነበረ፣ ተፍቲሽ ምናምን ነበረ። እሑድ ቀን ዘጉት በለው። እነ ብሪጅስቶንን ይዋቸው። ክበርልኝ ወላሂ ክበርልኝ።
እስከ 9 ሰዓት ነገር ተብሎ ማለት ነው። ይኸውላቸው እንግዲህ ይኸውላቸው ደግሞ ምን ዋጋ አለው? ሁሉም እዛ ቁጭ ብሎ ተኮራርፈዋል። ሁሉም ያያል በስልኩ። ታዲያ ሁሉም ተኮራርፏል። ምንድን ነው የምታሳይ? ሁሉም በስልኩ ነው። ይኸውላችሁ ታዲያ ከቤት ገብታችሁ ማለት አትቀመጡም ነበር? ያረቢ እንዱ ወይዬ ታሜ ነው ማሚ ሲያምሮብሻል። ሶል እንካ እዚህ ጋር እንዳለ የመዳም ቅመሞች እዚህ ነበሩ። አንተ ላይ ሆነ ከዚሁ አመስገናቸው። ያው 4000 አሉ እዚህ ዛሬ ቤት ነው ጋይስ። በጣም ነው ይኸው ዛሬ በጣም እንደ ዛሬ ደንግጬ አላውቅም። እግዚአብሔርን ምንም አልገባኝም ነበረ። ልደት ላከብር ነው የመጣሁት እና በጣም ነው የማመሰግናቸው። ቅመሜ በጣም ነው የምወዳችሁ። እናንተ ፎሎ ባታደርጉኝ እንዴት እዚህ ደረጃ እዚህ ቦታ ራሱ አልደርስም ነበር። እኔ ሸክም ጡብ ምናምን እየተሸከምኩ ነበረ የምኖረው።